ቡዜ እረፍት ወጣሽ ማለት ነው። በቃ ሜሪን ተክታብን፣ እሷማ እረፍት ወጣሽ ከአብርሽ ጎን ሜሪን አድርጋ ራሷን ቁጭ። ዛሬ ደግሞ ሜሪ በፊት እኮ ስትገባ ቪዲዮ ላይ እንደተናገረችው እኔ እንደሰማ ከሆነ ሩታንና ኤፊን ጠርቻቸዋለሁ ስትል ነው። አሁን ደግሞ አንቺን አልጠራዎሽም ተከትለሽ መተሽ ነው። አሁን ደግሞ እሷና ኤፊ ደግሞ አዲስ ጦርነት ሊገጥሙ ነው። ኤፊ ሩታና አብርሽ አንድ ላይ ይሆናሉ ታያለሽ ይላል። እሷ ደግሞ ሄርሜላና አብርሽ አንድ ላይ ይሆናሉ። አረ ፉክክራችሁን የፉክክር ቤት ሳይዘጋ አደራል ያገሬ ሰው ማለት ነውና ሜሪ ግን ማለት ነው አንቺን አላቅሽም። ምችኛዋን ሩታ ካላክተሯ ናች። አንቺ ራስሽ መቼም አንቺን የቀየረ ጌታ የአብርሽንም ልብ ይቀይርልን። አሜን በሉ ቅመሞችዬ። መቼም ድመት ለመደሽ ተብሎ ፊት ለፊቷ ላይ ወተት አይቀመጥም። ሜሪን ማመንና ሜሪን ያመነና ጉም የዘገነ አንድ ነው። ሜሪን ያመነ እኔ ሜሪን አሁንም አላምናትም። በዚህ ልክ ወገቧን ሸንጣ ወገቧን ታጥቃ ጭራሽ ከወንድሙ ጋር ምን አገባህ አንተ ትለዋለች ወንድምየውን። እሷ ሳውን ምን አገባህ ስለ አብርሽ ህይወት። ሄርሜላንና አብርሽን አንድ ላይ ለማድረግ ታያለ ምናም። በዚህ ልክ ጋር ሜሪ ታይ ለመቀያየርም እኮ ትንሽ ጊዜ ይፈልጋል። አሁን እውነት አብርሽ እንደው ለሩታን ለማናደድ አሁን አንቺ የምትጠቀሚያቸውን ነገር እንድታደርጊ ትንሽ ደግሞ እህቱ እንድታርፍ አንቺ ከጎኑ አለሽለት እሷን ቡዜን ተክተሽ እንጂ አሁን አብርሽ የሚያምንሽ ይመስልሻል? አንቺን ማመን ነገ ደግሞ ተቀይረሽ ወደ ሩታ ጋር ሩታ እየቅርበኝ ለካ አንተንም አላቅም ነበር አብርሽን። ያኛውን አብርሽን ነው ማቀው፣ የኛውን ይሄ ካራክተር ነው የተላበስከው። ሩታ ንክ አሁን እንዳሹት ይሁና ነገ ትቀየሪበታለሽ መቼም ማለት ነውና በዚህ አጋጣሚ ዛሬ ሜሪና ሩታ ማለት ነው ሁለቱንም የጠራችሁ። እሷ ግን እኔ እኮ በዚህ ንክ አታቀኝም እንደዚህ አትናገረኝ ታያለሽ። ኤፍሬምን አንቺስ ቂቤ እየቀባሹ ነው ቅቤ እየቀባሹ ነው። አሁን ለምሳሌ ሄርሜላን ትፈልጋታለሁ እያልሽ የማይባል ቃላቶችን ነበር ስትወረውሪበት ኤፍሬም ነው ያየውሽ። አንቺን ደግሞ እሱ ወዲያውን የሆነ ነገር ሲናገርሽ ትንቀጠቀጫለሽ፣ ክብርሽ ተነካ። አንቺም የሰውን ክብር እኮ እየነካሽ ነው። አንቺም የሱን ክብር እየነካሽ የወንድሙን ሚስት እሱ እንደሚፈልጋት እያደረግሽ መልሰሽ ደግሞ እሱ ሲናገርሽ እሳት ትለብሻለሽ፣ እሳት ትጎርሻለሽ። ለምን አንቺም እየተናገርሽ እሱም ደግሞ ጥፍ እየመለሰልሽ ነውና በዚህ አጋጣሚ እንግዲህ ያው ጦርነት እንበለው ቤተሰቦችን ነው የፉክክር ቤት ሳይዘጋደር አይነት ነገር ነው። ኤፊ ወደ ሩታ፣ ሜሪ ወደ ሄርሜላ። ጭራሽ ምን አለች መሰለቻችሁ? ሴት ምን አለች? ሴትነቴን ምን መርጦ ነው ሄርሜላ ጋር የሆነ የተጠቀመችው ቃል አለ። ኧረ እባክሽ እንደዛ ነው ሜሪ? እውነትሽን ከልብሽ ነው ለሄርሜላ እየተቆረቆርሽ ያለሽ? በዛ ላይም ደግሞ እርጉዙ እኮ ነች፣ ጽንስ አለ እኮ በሆዷ እያልሽ ነው። እውነትሽን ነው? አንቺ ማምነሽበታል። ምናልባት እንደ ቡዜ እንዳትደበቂ ብዬ ነው የጽንስ ነገር መጨረሻው አላማረኝም። በነገራችን ላይ ማለት ሆዷ ጽንስ አለ እኮ በቃ መርጦ ሄዷል ምናምን የምትሉት ነገር ቡዜም አንቺም መጨረሻ ላይ እኔ በሄርሜላ ይሄ ሆዷ ውስጥ አለ ምናምን በምትሉት ነገር መጨረሻ ላይ እንዳትደበቁ፣ ለራሳችሁ እንዳታፍሩበት ነው ምፈራው። ምክንያቱም ምንም ያልተጨበጠ ነገር ነው የሚያወሩት። እኔ አሁን ድረስ ምንም ሊዋጥልኝ አልቻለም ይሄ ሄርሜላ እርግዝና የሚሉት ነገርና እኔ ግን ማለት ነው ከላይ እስከታች አሁን ሳያችሁ በሜሪ መቀየር በጣም ደስ ብሏቸዋል። በጣም የሌለ ማለት ነው። እርግጠኞች ናችሁ የሜሪ መቀየር እውነት ይመስላችኋል? ነገ ተገልብጣ እርግጠኛውን የምነግራችሁ አብርሽ ላይ ስትወርድበት ምን አለች ትላለች። ሲቀጥል ደግሞ ስለ አብርሽ ትዳርና እኮ የሩታ ትዳር የፈረሰው እሷ ናት፣ ዋና እጇ አለባት። ትረሳላችሁ እንደ ቤተሰቦች እንደ ወደኋላ ራሱ ብታዩ እኮ ቪዲዮ የምር አብርሽን እንዴት ስታረገው እንደነበረ ታውቃላችሁ። ሩታን ቤቷ ድረስ እስከ መውሰድ፣ ሩታን ቤት ድረስ ደግሞ እችኛዋን ስጋዬን አላቃትም ትላለች። ሩታ መቼም ያንቺ ስጋ አይደለችም። ሲቀጥል አንቺና ሩታ ምንም ዝምድና መሀላችሁ ላይ የለም። በቃ ለዚሁ ለስራችሁ ለትወናችሁ እንዲመቻች ስጋ ያጎት ልጅ ወንድም ቤተሰብ እየተባባላችሁ እየመጣችሁ እኛ ላይ እኛ እናውቃለን። ነገሩ እንደማውቅ አውቀን ነው ከእናንተ እኩል የምናስመስለው እንጂ እያንዳንዷን ነገር እናውቃለን። አንቺ የሩታ እህት እንዳልሆንሽ በደንብ አድርገን እናውቃለን። የሩታ እህቶችን ራሱ ልቅ ምንጥር አድርገን እናውቃቸዋለን። ለአብርሽና ለሩታ ትዳርም ራሱ እንዲመሆን ዋና አንቺ እጅ አለበት። እኔ ሁሌ የምናገራለሁ ዋና ማለት ነው። ዛሬ ላይ ግን ለአብርሽ ተቆርቋሪ መስለሽ ምንድን ነው አዛኝ ቅቤ አንጓሽ ነው የሚባለው፣ እንደዛ መስለሻል። ነገ ደግሞ አብርሽ ነይ ምን አይነት ድራማ ትሰሪበት ይሆን? ለራስሽ ምን እያመቻቸሽበት ይሆን? ምን እያደረግሽበት ይሆን? መቼም ደግሞ ኮሩታ ያልገባችበት ነገር የለም። ቀደም ራሱ ተምኔልሽ ራሱ ርዕሱ እኮ ምን ይላል? ሜሪ ሩታን በጥፊ መታቻት ይላል። ግን አልመታሻትም። እኔ እንደው መታቻት እንዲያረገቻት ትላላችሁ፣ ውስጡ ግን የሌለ ነው መታቻት። ታዲያ ሩታን ስም ጠቅሰሽ ነው አንቺ ራስሽ እኮ
ቪዲዮሽን የለቀቅሽው። እሷ ማትፈልጊ ከሆነ ከርስሽ ጀምሮ እኮ አስፈላጊ አይደለም። መቼም ያለ እሷ ምንም ነገር እንደማይሆንላችሁ በደንብ አድርገን ጠንቅቀን እናውቃቸዋለን። ሜሪ ማለት ነው ያለ እሷ ምንም እንደማይሆንና በዚህ አጋጣሚ እኔ የሜሪ ባንዴ እንደዚህ ሄርሜላን አውቃታለሁ ጥግ ድረስ ብላ ስታወራ ለምን ከህይወታችሁ አትውጪም? ጭራሻውን ልጁን እንደ መሳሪያ ነው ሩታ እየተጠቀመችበት ያለችው። በእርግጥ እኔ በቀደም በተሰራው ቪዲዮ እኔም ብዙ አልቀበለውም፣ አልተቀበልኩትም ትን ብሎኝ ነበር። ሜሪ ያነሳችኝ እንዴ እናቴ ትሙት እና በቀደም በተሰራው በልጁ ያደረጉት ነገር እኔም እውነት ለመናገር አልተቀበለውም ውስጤ ማለት ነው። ልክ አይደለም። በልጃ ማይክንቶ ምናምን ልክ አይደለም። ግን ደግሞ እኔ አሁንም ቢሆን ማለት ነው እርግጠኛ ሆኜ አስረግጬ የምነግራችሁ ቤተሰቦቼ ሜሪ አሁንም ቢሆን ምናልባት ራሱ ሜሪና ሩታ ኤፊ አንድ ላይ እየሰሩ ቢሆንስ የሆነ መሀል ላይ እሷ ምናልባት እንዳለችው ተነጋግረው ምናልባት ወደ አብርሽኔ እንደዚህ አድርጌ እንዲያስመስዬ አብርሽንም ሄርሜላንም አሳምኜ መሀላቸው ያለውን ነገር አውቄ ምናምን የሆነ መረጃ ቀባይ ነገር ሆና ሜሪ ገብታ ቢሆንስ ወደ አብርሽና ወደ ሄርሜላ ህይወት ውስጥ? ይህንንም አትረዱም። እኔ ሜሪን አላምናትም ቤተሰቦች። እንዴ ባንዴ ያኔ ራሷ ሁሉም ነገር እየፈጠረች በፍጹም እዛ ጋር 6 ወር ልጅ አስቀምጠ ሌላ ሚስት ማታገባ ሩታዬን የመሰለች ቆንጆ ምን አንሷት ነው ከሷ? ይሄንን ፎቶ አንሺ እያለች ሩታ ቤት እየገባች ያዙኝ ልቀቁኝ ስትል እንቧ ከረዮ ስትል የነበረ ሴትዮ እንዴት አርጌ ልቀበላት? እንዴት አርጌ? የእውነት ሜሪ ከልቧ ተቀይራለች። እውነት እንዳይመስላችሁ ቤተሰቦቼ አትሸወዱ። በተለይ የአብርሽ ቤተሰቦች በጣም ነው የምትሸወዱ ሳያችሁ። ያኔ ሩታን ራሱ ስታንቀሳቀሳት ልክ እንደ ቴሌቪዥን ሪሞት እኮ ነበረ የምታንቀሳቀሳት። እሷ የፈለገችውን እያደረገች አብርሽን እስከ መደብደብ፣ ሄርሜላን ስንት ጊዜ ጠርታ እስከ መደብደብ እንትን ሁሉ ምንድን ነው የቀለበት ፕሮግራሙ ላይ ሁሉ እሷ ናት ይዛት ሄደችው አይደለ? ፎቶ ግድግዳ ላይ ያለው ናሺ እሱም እዚህ ቤት አብርሽ ኖራለሁ፣ ብቸኝነት እንዳይሰማሽ ከጎንሽ ሆናለሁ እያለች እያንዳንዷን ፕላን ስታወጣ የቆየች ልጅ ዛሬ ለአብርሽ አዝና ስጋዋ ከሆነች በፍጹም ሄርሜላን ለአብርሽ ያውም ለህቴ ስጋዬ ናት ለምትላት ልጅ አሳቅፎ ሲሄድ ሌላ ሰው ሊያገባ ሲል ፈቅዳ አሰጥም። ቤተሰቦች እግዚአብሔርን ነው የምላችሁ። እና የሄርሜ ሁኔታ እኔ አሁንም ቢሆን ምንም አልተመቸኝም። ባይሆን አብርሽ ቅመሞችዬ እንደሚሉት ብትጠነቀቅ ይሻላል። ሜሪን ማለት ነው አካሄዱ አላማረኝም። ካው ባንዲኩ በቃ የሄርሜላ እንትን ሆናለች። በቃ ሄርሜላን የምትስልበት መንገድ ሄርሜላ እኮ እንደዚህ አይነት ሴት ናት። ያኔ ክብርሽን አሳዝንሰሽ ክብርሽን ዝቅ አድርገሽ ክብርሽን አውርደሽ መተሽ አንቺ ሴት አደለሽ እያለች ስትል የነበረችዋ ዛሬ ሄርሜላን ተመራጭ አድርጋ ስለመረጠ ወደ እሷ እንደሄደ ሄርሜላ ሴት ስለሆነች አለች እኮ አራለች። አሁን የሆነ የተጠቀመችው ሴትነት ይሆናል የተጠቀመችው እንደዚህ አይነት ስለሆነ። በነገራችን ላይ ሜሪ ከገባሽ ሩታ በጣም ንቃሻለች። እግዚአብሔር ነገ ደግሞ ምን ፈጥረሽ ወደ እሷ እንደምትመለሽ አናቅምና ዝምታ ዝም ብላ ነበር ስትመለከታት የነበረው ማለት ነውና ምን ያህል እንደናቀችሽ ምን ያህል ከህይወቷ ውስጥ እንዳወጣችሽ ነው የሚያስታውቀውና አንቺ እነሱን አሁን ከአብርሽ ህይወት ውስጥ ውጡ ብለሽ ከመናገር ይልቅ አንቺ ራስሽ እንደ ትልቅነትሽ መሀል ገብተሽ በአብርሽ ህይወት ውስጥ ልክ እንደነ ደሞ ዛሬ አቤልንም ደጋፊ ሆነሻል። አቤል ትናንት ያደረገው ነገር ያለው ነገር ትክክል ነው አልሽ። የአቤልም ደጋፊዎች አንድ ሰሞን ሮቶ ውስጥ አስገብተውሽ ሜሪን እዚህ ሮቶ ውስጥ አስገብተን እያሉ ሮቶ ውስጥ እንዳላስገቡሽ ዛሬ የአቤልም ንግግር ደጋፊ ሆነሽልናል ሜሪ ማለት ነው። በዚህ ሰሞን ደግሞ ብዙ ረፍት ወስዳለች። ነገሩ አንቺን ተክታለች። እናቴ አንድ አይነቶች ስትውረገረጉ ስጨፍሩ ምናምን አንድ አይነቶች ናችሁና በእንትንም አንድ ስለሆናችሁ ያው አንቺን ተክታ ነው የሄደችው። ሰሞኑን ብዙ ረፍት ይወጣችሁና ብዙ እንኳን ደስ አለሽ። ምስልሽን ተክተሽልን አንቺን ተገላገለን ስንደው የእሷ ደግሞ መታዚ ትጨፍርብን ይዛለችና እኔ እኮ እነሱን ያዙኝ ልቀቁኝ ከማለት ከህይወታቸው ውጡ ከማለት አንቺን ራሱ በመጀመሪያ ምን አለ እርግጠኛ ነሽ አብርሽና ሄርሜላ የእውነት አምነው ሙሉ ለሙሉ ልባቸው ውስጥ እንዳስገቡሽ እንዳመኑሽ በምን እርግጠኛ ሆነሽ ነው? አሁን ከአብርሽ ጎን እንደቆመ ከሄርሜላ ጎን እንደቆመ ሆነሽ ወገብሽን ሸንጠሽ ወንድም እሱ የእናት ልጅ ነው ምንም ይሁን ምንም ለወንድሙ አስብ። አንቺ ምን ቤት ነሽ? የእናቱን ልጅ ከህይወት ውጣት ያልሽ አንቺም እስቲ ውጭ መጀመሪያ እንደ ትልቅ ሰው ተከበሪ። በራስሽ አይዲያ ነይ እስቲ የሩታ ርዕስ ከሌለበት የሩታ ተምኔል ከሌለበት ተመልካችም ስለሌለ ትጠሯትና ትውረገረጋላችሁ።
አንቺም እንደ ትልቅ ሰው ሜሪ ራስሽን ኮስተር አድርገሽ በራስሽ ስራ ነው። አንቺ ራስሽ ከሄርሜላና ካብርሽ ህይወት ውጪ። ያለ ምክንያትማ እንዲህ ዳር አላልሽም። ይሄማ ለእኔ ግልጥ ብሎልኛል። ትንሽ ጊዜ ነው ጠብቁ። 2 3 4 5 ቪዲዮ ትስራ። ከዛ በኋላ ያችኛዋን በፊቷን ሜሪን ታገኛታላችሁ። ምን አለሽ?